ዓለምን ጉድ ያስባለ ቪዲዮም ዝሙት ወይስ አምልኮም? ይሄን ቪዲዮ ሼር ማድረግ እንዳይኖር። ከሰሞኑ በጣም ቫይራል ሆኖ የነበረ አንድ ቪዲዮ ነበር አይደል? በውጭ ዓለም አንድ ወንድማችን ዲያቆን ምህረት የሚባል ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። የኦርቶዶክስ ክርስትና በትምህርት ቤት ውስጥ ለልጆች እንዲሰጥ መታሰቡን ተከትሎ በዚህ ሰዓት በዓለም አቀፍ ደረጃም መነጋገሪያ የሆነ መረጃ ተሰምቷል። ልጆች በአሁኑ ወቅት የዓለማችን መነጋገሪያ የሆነው የሃርቫርድ ዩኒቨርሲቲ ተማሪ የሆነው የዲያቆን ምህረት ወላጅ አባት ስለ ልጃቸው ምን አሉ? እና ስለእናንተ የሚሰጠው ስጋዬ ይህ ነው። ልክ ነው። ፎቶ የኔን ፎቶ በአሁኑ ወቅት የዓለማችን መነጋገሪያ የሆነው የሃርቫርድ ዩኒቨርሲቲ ተማሪ የሆነው የዲያቆን ምህረት ወላጅ አባት ስለ ልጃቸው ምን አሉ? ይህንን ቪዲዮ ለእናንተ ላጋራችሁ አሰብኩኝ። ተመልከቱት። ሁሉም ሰው የዘራውን ነው የሚያጭደው። እሳቸው ደግሞ መልካምን ዘርተዋል፣ መልካምን ደግሞ ለሁላችንም አሳጭደውናል ማለት ነው። በአሁኑ ወቅት ከእሳቸው አንደበት እንስማው። ጊዜ ሰጣችሁ አድምጡት። ምን ተሰማህ ብላችሁ እርግጠኛ ነኝ ብዙዎቻችሁ ልትጠይቁ ትችላላችሁ ብዬ አስባለሁ። እና ሶስት ነገሮችን መናገር ፈልጋለሁ። የመጀመሪያው አንደኛው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምላኬን በእውነት አመሰግናለሁ። ለምንድን ነው ይሄን ያልኩበት ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ አሁን ብዙ አስቸጋሪ ሁኔታ ውስጥ ነው ያለችው እና አንዳንዶች ምንም እንኳን ባለ ታሪክ የሆነች ቤተክርስቲያን ብትሆንም የገዛ ልጆቿም አያውቋትም። በዓለም አቀፍ ደረጃም ብዙ ሰዎች የኢትዮጵያ ቤተክርስቲያንን አያውቋትም። አሁን ግን እግዚአብሔር ራሱ በራሱ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትታወቅ የተለያዩ መንገዶችን እግዚአብሔር ሲፈጥር አያለሁኝ፣ እመለከታለሁኝ እና አንዱ እሱ ነው። ለምን ምንም እንኳን በዲያቆን ምህረት ምክንያት በመላው ዓለም ብዙዎች ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንስተው ለመነጋገር ቢችሉም ገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን እውነት ገና አልነካ ነው። ገና የቅዱስ ያሬድ ትምህርት የቅዱስ ያሬድ እውነት ገና ምኑም አልተነካም፣ ገና ነው እና የበለጠ እግዚአብሔር ይመስገን ብዙ ልጆች አሏት ቤተክርስቲያን። አሁን አንደበተ ርቱዕ የሆኑ በተለያዩ ቋንቋዎች በእንግሊዝኛ፣ በጀርመንኛ፣ በፈረንሳይኛ ቤተክርስቲያኒቷን ለማገልገል የተነሱ ልጆች አሏት እና እነዚህ ልጆቿ ድብቅ የሆኑትን የክርስቶስን እውነት የሚገልጡትን የቤተክርስቲያኒቷን ትምህርት በሚገባ ያብራራሉ፣ ያስተምራሉ ብዬ አስባለሁ እና የኔም ጸሎቴም ምኞቴም ይሄ ነው እና በመጀመሪያ ወደ አእምሮ የመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን እውቀት ያላትን ጸጋ ለዓለም የምታሳይበት ነገር ስለሆነ እግዚአብሔርን በዚያ አመስግኛለሁ። ወደ ራሴ ቤተሰብ ስመለከት፣ ወደ አገልግሎቴ ስመለከት ሳይ ደግሞ ሁለት ነገሮች ወደ አእምሮ የመጡ ሰሞኑን በተከታታይ ያለማቋረጥ። አንደኛው የአባቴ ጸሎት ነው እና ሁልጊዜ የሚያሳስበኝ የነበረው ያቺ እርሱም በጣም ይወዳት የነበረችው ጸሎተ ማርያም የእመቤታችን የቅድስት ድንግል ማርያም ጸሎት ሁልጊዜ ይለኝ ነበረ። ጸሎተ ማርያምን ድገም ይለኝ ነበር። ጸሎተ ማርያም ትልቅ ጸሎት ነው። ታበዮ ነፍሴ ለእግዚአብሔር፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬም በመድኃኒቴም ሐሴት ታደርጋለች። እሱን ጸሎተ ማርያምን ድገም ይለኝ ነበር እና የሱ ጸሎት ያቺ የሱ ጸሎተ ማርያም ብዙ ነገር እንዳደረገች አስተውላለሁ፣ እመለከታለሁ። ለምንድን ነው ይሄንን ምለው? ይሄ አገልግሎት ዝም ብሎ ያለ ፈተና ያለ አይደለም። ብዙ ውጣ ወረድ አለው፣ ብዙ ነገር አለው። ዛሬ እንዲህ በቀላሉ ማናነሳው እና ግን የአባቶች ጸሎት እንዴት እንደሚከተላችሁ አታውቁትም። ስለዚህ ያን አስተውላለሁ። አንድ ከሀገሬ ስወጣ ከኢትዮጵያ በአንድ በኩል ወደ አሜሪካ መምጣት መቼም ያው ደስታ ቢሆንም በሌላ በኩል አዝኜ ነበር የወጣሁት። ምክንያቱም አንዳንድ የምፈልጋቸው ነገሮች ሳይከናወኑ ስለነበር የወጣሁት። ግን ስወጣ አባቴ ይደግምበት የነበረውን ዳዊቱን ነው የሰጠኝ፣ የብራና ዳዊቱን እና ከዛን ጊዜ ጀምሮ ሁልጊዜ ሲከፋኝም ስደሰትም ያችን ዳዊት በተለይ ደግሞ በአመት አንድ ጊዜ ስቅለትለት ዳዊት ስደግም እዛ ቀኑን ሙሉ ስንውል እሷን ነው ይዤ የሚሄደው። ድንግል ማርያም ካቴድራል ያሉ ያውቃሉ እና ያ ሁሉ መጣብኝ። ስለዚህ ምናልባት ዛሬ በሐዘን ላይ ያላችሁ፣ ዛሬ የተገፋችሁ፣ ዛሬ ስማችሁ የጠፋ፣ ዛሬ ልባችሁ የተሰበረ ካላችሁ በአባቶቻችሁ የአባቶቻችሁን የእናቶቻችሁን ምርቃት በጎ የሆነውን ነገር መልካም የሆነውን ነገር ያንን እንድታዩ አደራ እላችኋለሁ። ሁለተኛ
አይምሮዬ ሄደው ወደ የዛሬ 25 ዓመት ወደ ግብጽ አገር ሄጄ ነበረ እና ያኔም እንደዚሁ በብዙ ፈተና ውስጥ ሆኜ በብዙ ልጅነት አለ ወጣትነት አለ እንዳሁኑ አይደለም እና ግን እዛ ሄጄ የግብጽ ቤተክርስቲያን በመከራ ውስጥ ያለችዋን የግብጽ ቤተክርስቲያን እንደዚሁም ደግሞ በዚያ ያለውን ሕያው የሆነውን የክርስትናን እውነት ስመለከት በጣም ደስ አለኝ እና በቅዱስ ማርቆስ ቤተክርስቲያን ውስጥ ሆኜ ከእንባ ጋር የተቀላቀለ ጸሎት አቅርቤ ነበረ። በእውነት በቦታው በመገኘት ብቻ እንባ የፈሰሰ እንደው በእንባ የታጠብኩባቸው 2 ቦታዎች ትዝ ይሉኛል። አክሱም ጽዮን ማርያም እና ቅዱስ ማርቆስ እዚያ የነ ቅዱስ አትናቴዎስን እና የቅዱስ ማርቆስን በረከት ለማግኘት ስበቃ እነዚህ 2ቱን ቦታዎች ትዝ ይለኛል እና እዚያ ስፍራ ላይ አምላኬን የለመንኩት ነገር ነበር። ለምን ገና ወደ ትዳር ዓለም ለመግባት እያሰብኩ ያለሁበት ጊዜ ነው እና በእውነት አንተ ነገ ቤት የምትሰጠኝ ከሆነ ትዳር የምትሰጠኝ ከሆነ ኑሮ የምትሰጠኝ ከሆነ እነ ቅዱስ አትናቴዎስን ከልጅነት እንደጠራህ ለአንተ አገልግሎት ልጆችህን የምትጠራበት እንዲሆን ህይወትን ያንን ህይወት የትዳር ህይወትን ከሆነ ያንን ህይወት ስጠኝ ነበር ያልኩት። ዛሬ እግዚአብሔር አምላክ ያንን ለኔና ለባለቤቴ በእውነት ለሁላችንም መሰረት ለሆነችዋ ለባለቤቴም እግዚአብሔር ያንን ጸሎት ስለመለሰልን አመሰግነዋለሁ እና እንድትጸልዩልን በእግዚአብሔር ስም ለምናችኋለሁ። ምክንያቱም ብዙ በተሰጠ ቁጥር ደግሞ ብዙ ኃላፊነት ስላለ ማለት ነው እና እግዚአብሔር ሁላችንንም በእውነት እንደ እርሱን በማስደሰት እንድንኖር እንዲያደርገን ጸልዩልን። ከሰሞኑ በጣም ቫይራል ሆኖ የነበረ አንድ ቪዲዮ ነበር አይደል? በውጭ ዓለም አንድ ወንድማችን ዲያቆን ምህረት የሚባል እሱ ከሁለት ፕሮቴስታንቶች ጋር ከክሊፍ እና ስቱዋርት ጋር ያደረገው ውይይት ነገር ነበር፣ ጥያቄና መልስና እሱ በጣም ቫይራል ሆኖ ነበር። ኤኒዌይስ ከውይይቱ በኋላ ክሊፍ አንዱ ፕሮቴስታንት ማለት ነው የተናገረው ነገር ሰምቼ በጣም ነው ያስገረመኝ። በጣም ደግሞ አደገኛ በጣም በዘመናችን ያለ አደገኛ አስተሳሰብን ሲናገር ሰምቼው ነበርና ወደሱ ይሄዳለው። ከሜዲ በፊት ግን ያው እንግዲህ ዲቤቱን ወይም እንበለውና እንደ ውይይት ነገር ጥያቄና መልስ ነገሩን እንዳያችሁት በጣም እኔ የእግዚአብሔር እጅ ያለበት እስኪመስለኝ ድረስ ነው ያስገረመኝ። ማለት ቫይራል አወጣጡ ማለት 10 ደቂቃ ብቻ ናት። አስቡት፣ ውይይቷ 10 ደቂቃ ናት። በ10 ደቂቃ ውስጥ ግን የፕሮቴስታንቲዝምን ዋና ስህተቶች ድህነት ላይ ክርስቶስን የሚያስክድ ስህተቶችን ቅዱስ ቁርባንና ቅዱስ ጥምቀትና ቅዱስ ቁርባን ላይ አንስተው ተነጋግረው ነበር እና ቫይራል ወጣ በጣም ማለት ነው። ከምታስቡት በላይ ሶሻል ሚዲያውን በዓለም አቀፍ ደረጃ ተቆጣጠሩ እና በቃ ያላነሳው የለም። ሁሉም በየቦታው ይህን ነገር አንስቶት ነበር እና ለማንኛውም እዛ ዲቤቱ ይሄ ውይይቱ ላይ ጥያቄና መልሱ ላይ እና ክሊፍ እንግዲህ ምንም በቃ ያያችሁት አይታችሁታል። ወንድማችን ዲያቆን ምህረት በጣም ሀምብል ሆኖ ምናምን እንደው ጌታ በነገር ሁሉ አሁንም ይርዳው ነገሮችን ለማሳየት ሲሞክር ነበር እና ክሊፍ ጭራሽ ስቱዋርት በተለይ ቫቲካን 3 ምናምን ሲል ነበር። ጭራሽ 3ኛ የቫቲካን ጉባኤ የካቶሊክ የለም እኮ እንደዛ የሚባል ማለት ቫቲካን 2 ላይ ነው ያሉት እና ቫቲካን 3 ምናምን እያለ ጭራሽ ያወራልና ሉተር ልክ እንደነሱ የሚያምን ይመስላችኋል? ግን አይደለም። ሉተር ወደኛ ይቀርባል እዚህ ላይ ወደ እነሱ ሳይሆንና እሱንም እንደዛ መስሉት ሉተርም ለማለት ሞክሮ ነበርና አላስኬዳቸውም እና እግዚአብሔር ደግሞ ይሄንን ነገር በጣም ገለጠውና የፕሮቴስታንቲዝምን ፍጹም ስህተት ትምህርት ከክርስትና ያስወጣ እንግዲህ ካስወጡ ትምህርቶች ውስጥ ሁለቱን በግልጽ አሳየበት ይመስለኛል። ማለት ሰዎች ከፈት አድርገው አይኗቸውን የጌታን ቤተክርስቲያን ኦርቶዶክስን እንዲያዩ ምናምን ያደረጋቸው ይመስለኛል እና እንዲያ ከሆነ ያለ እግዚአብሔር ማንም ይሄንን ሊያደርጉ አይችልምና ኤኒዌይስ የእግዚአብሔር ፈቃድ ነው ብዬ አስባለሁ። ክሊፍ ግን ከዲቤቱ በኋላ ምንድን ነው ያለው? ከዚህ ከውይይቱ በኋላ ቅዱስ ቁርባን ላይ ያለህ እምነት ምንም ሆነ ምን እንደ ካቶሊክ መመን እንደ ፕሮቴስታንት መመን እንደምን መመን በቃ እሱ አይደለም ዋናው ጉዳይ። እኔ አንድ ሰው ትክክለኛ ክርስቲያን ነው ወይስ አይደለም የሚለው ለመለየት እሱ ዋናው በቃ እንደው መስመሩ የትኛውን ይላል? የኢየሱስን አምላክነት አምናሃል ወይስ አላመንክም? የክርስቶስን ሞቱን ከዛ ደግሞ በስጋ መነሳቱን እሱን ካመንክ በቂ ነው። እኔ ምናልባት አምልጦኝ ከሆነ እርግጠኛ አይደለሁም፣ ግን ኢቭን ስላሴን እራሱ አልጠቀሰም። በስላሴ አመንክ አላመንክ የሚለውን እንኳን እና እንደዚህ ብለህ እንድዘረዝር ሲጀመር ማን ፈቀደልህ? ማለት ይሄ የክሊፍ ኦቶሪቲ የክሊፍ ስልጣን ነው እንዴ? ያን ፕሮቴስታንት ስልጣን ነው ማለት አንድ ሰውን ክርስቲያን የሚያስብለውና የማያስብለው ይሄ ነው ለማለት ስልጣኑ አለ የለም ማለት ኦኬ፣ ለሱ እየተናገርኩ ይመስላል እንደሚሰማኝ ነገር። እሺ ለሱ የለውም፣ ለእናንተ እንድሰማ እና ይህ ስልጣን ያላት የጌታ ቤተክርስቲያን ናት። የእውነት አምድና መሰረት የሆነችው ቤተክርስቲያን
እሷ በሃይማኖት ደረጃ የተቀበለችውን ትናገራለች። ማለት እኔ ከጌታ በሃይማኖት ደረጃ የተቀበልኩት ይሄንን ነው። በዶግማ ደረጃ እሱን መቀበልና ለመቀበል ክርስቲያን ለመሆንና ለመሆን መለያ ሊሆን ይችላል። በአስተምህሮ ደረጃ ብቻ እንይካልን ማለት ነው። እና ቅዱስ ቁርባንን እንደፈለክ ተቀበል። ለምሳሌ ጌታችን እውነተኛ የራሱ የጌታ ስጋና ደም ነው የሚለውን ትምህርት ካስተማረ፣ አንተ ግን እሱን አልቀበልም ካልክ ኢየሱስን እምቢ ያልከው ስለሆነ ክርስቲያን አይደለም፣ የክርስቶስ ተከታይም አይደለም። ዋናው በኢየሱስ እመን፣ ኢየሱስን ተከተል እንጂ ቅዱስ ቁርባን ላይ ያለ እምነት ችግር የለውም ሲል ነበረ። እንዴ ሰው በቅዱስ ቁርባን ሳያምን ጥምቀት ለድህነት እንደሆነ ሳያምን ምኑን በኢየሱስ አመነ? ምኑን ኢየሱስን ተከተለው? ኢየሱስ ያስተማረውን ኢየሱስ የተናገረውን እምቢ ብሎ ክሊፍ የተናገረውን ነው እንዴ ሰው የሚቀበለው? ወይ የሆነ ፕሮቴስታንት የተናገረውን እንዴ የሚቀበለው? ያኔ የፕሮቴስታንት ተከታይ እንጂ የኢየሱስ ተከታይ መሆኑ ያቆማልና ይሄ በጣም አደገኛ ነው። ዋናው በኢየሱስ እመን ትምህርት የሚባል ነገር እሱ አደገኛ ነው። ይቆያል። ፎሎ አድርጉት ቤቱን። እንግዲህ ይህ ጌታ በአህያ ተቀምጦ ወደ ቤተ መቅደስ መግባቱንና 40 ቀን ጾም ማለቁን የሚያሳይ ነው። ሌላ ታሪክ አይደለም። መሶበ ወርቅና ጾመ ድጓ ተሸክሞ ለምን ይዞራሉ የሚለውን እንወቅ። የባለ ተጽዕኖ ላይ የሚሸከሙት መጽሐፍ ቅዱስ ነው፣ ድጓ ነው ወይስ ወንጌል ነው? ምንድነው ውስጡ ያለው? ምሳሌውስ ምንድነው ካልን መጽሐፉ ወንጌል ሊሆን ይችላል፣ ድጓ ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ። ችግር የለውም። ለምን ድጓም ቢሆን የወንጌሉ ቃል ስለሆነ አያሻማም። በውስጡ ያለው መጽሐፍ በዕለተ ተጽዕኖ ወንጌል ሆነ ድጓ ተሸክመው በውጭ ዑደት የማድረጋቸው ምሳሌ ምንድን ነው? እንግዲህ በዛሬው ዕለት የሚደረግ ነው። ቅዱስ ያሬድ ርዕሰ አድባራት አክሱም ጽዮን ጾመ ድጓ ቁመት ቆሞ በነበረበት ሰዓት ንጉሱ አፄ ገብረ መስቀል ከኢየሩሳሌም የቅዱሳንን አጽም አስፈቅደው ካህናቱን እንዲሸከሙ አድርጎ ወደ አክሱም በገባበት ሰዓት ቅዱስ ያሬድም በዚያ ዕለት አጽሙን ተሸክመው ዑደት አድርገው ስለነበረ ለቅዱሳኑ አጽም አቀባበል ተደርጎ ነበር። ለዚህም ነው ሌላኛው ዋነኛው ምሳሌ ደግሞ ምንድነው ካልን ጌታችን በአህያው ውርንጭላ ተቀምጦ በዕለተ ሆሳዕና ያከናወነውን የሚገልጽ ነው ማለት ነው። በ40ኛው ጾም ዕለት በዓለ ተጽዕኖ ተብሎ በቤተ ክርስቲያናችን በስርዓት ይከበራል። ይህ ሚስጥር ነው። ይሄ በዓል ሚስጥር ነው። ላመኑት የሚገለጽ ነው እንጂ ላላመኑት የሚገለጽ አይደለም። ስለዚህ ዝም ብላችሁ በዘልማድ ዝም ብላችሁ ያያችሁት ነገር ላይ አትጩሁ። መጀመሪያ ጠንቅቁ። የኛ ቤተክርስቲያን በዘልማድ የምትመራ ሳትሆን እያንዳንዷ ነገር የምታረግበት ሚስጥርና መክንያው አላት። በደንብ ኮፒ ሊንክና ሼር አድርጉት። ዓለምን ጉድ ያስባለ ቪዲዮም ዝሙት ወይስ አምልኮም? ይህን ቪዲዮ ሼር ማድረግ እንዳይኖር ሁላችሁም እስከ መጨረሻው አዳምጡኝ። ይህ በምስሉ ላይ የምትመለከቱ ቪዲዮም ኖርማል አዳራሽ እንዳይመስላችሁም የክርስቶስ ስም የሚጠራበት በክርስቶስ የሚነገድበት የሐሰተኛ ነቢያት አዳራሽ ነው። ዝሙት ወይስ አምልኮ? ይሄን ለእናንተ ትቼዋለሁ። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23 ድረስ በሰማይ ያለውን የአባቴን ፍቃድ ሳይፈጽም ጌታ ሆይ የሚለኝ ሁሉ ወደ መንግሥት ሰማያት አይገባም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣምን? በስምህ ታምራትን አላደረግንምን? ይሉኛል። በዚያን ቀን ከቶ አላቋቸውም ይላል ኢየሱስ ክርስቶስ። ተመልከቱም፣ ዝሙት ወይስ አምልኮም? እግዚአብሔር ይገሥጻችሁ። የኦርቶዶክስ ክርስትና በትምህርት ቤት ውስጥ ለልጆች እንዲሰጥ መታሰቡን ተከትሎ በዚህ ሰዓት በዓለም አቀፍ ደረጃም መነጋገሪያ የሆነ መረጃ ተሰምቷል። ልጆችን ጥሩ ስነ ምግባር ይዘው እንዲያድጉ ለማድረግም በትምህርት ቤቶች ውስጥ የኦርቶዶክስ ክርስትናን ለማስተማርም ከኦርቶዶክስ ቤተክርስቲያን ጋር እየሰራ መሆኑንም የቡልጋሪያ መንግስት መግለጹን ተከትሎ ብዙ ድጋፍና ብዙ ተቃውሞ በአውሮፓ ምድር ላይ ተሰምቷል። ሐሳቡን የተቃወሙ ተቾችም የትምህርት ስርዓቱ የበለጠ ሌሎች አስፈላጊ ችግሮች እንዳሉት በመናገርም ይህ ነገር አያስፈልግም ሲሉ ተደምጠዋል። የትምህርት ሚኒስትሩ ክራስሚር ቫልቬጅ በመጋቢት ወር በቡልጋሪያ የህዝብ ስርጭት ላይ በቴሌቪዥን ቀርበው በኦርቶዶክስ ክርስትና ላይ ትምህርቶችን ከሚቀጥለው ዓመት ጀምሮ የትምህርት ቤቱ ስርዓተ ትምህርት ዋነኛ አካል ለማድረግ ስላለው ቅድ ሐሳብ ሰጥተው ነበር። ከጃንዋሪ ወር ጀምሮ ስልጣን የሚጋራው የመሃል ቀኝ ጂኢአርቢ ፓርቲ አባል ቫልጄቭ ይህ አይነት ትምህርት ለአንድ ሰዓት ያህል በጎነትንና ሃይማኖትን በማስተማር ከቡልጋሪያ
ኦርቶዶክስ ቤተክርስቲያን ጋር በመተባበር ልጆችን ጥሩ ሰዎች እናደርጋቸዋለን ብለዋል። አክለውም ከፍ ያለ ዓላማ ነው፣ ነገር ግን በአንዳንድ የቡልጋሪያውያን ላይ እንደዚህ አይነት ትምህርቶችን ሊያስተዋውቁ ስለሚችሉትም ያመለካከት አይነት ስጋትን የፈጠረ እንደሆነም በበርካቶች ዘንድ ሐሳብ እየተሰጠበት ይገኛል። እናንተስ በዚህ የቡልጋሪያ መንግስት እቅድ ላይ ምን ሐሳብ አላችሁ? ሐሳባችሁን ስጡበት። በነገራችን ላይ የአብይ ጾም ሊጠናቀቅ ቀናቶች ብቻ ቀርተውታል። በዚህ የጾም ወቅት ለነፍሳችን የሚሆን ምን ሰራን ታዲያ? የተቸገሩ ገዳማትንስ ስንቶቻችን ደገፍን? በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶችን ለመደገፍ የጀመርነውን ርብርብ አሁንም አጠናክረን ልንቀጥል ይገባል። መነኮሳቱ በትንሽዬ ጎጆ ውስጥ በከባድ ሁኔታ ውስጥ ይገኛሉ። እጃችሁን በመዘርጋት አለው ልንላቸው ይገባል። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን እዚህ ጋር አስቀምጬላችኋለሁ። እንዲሁም ደግሞ ከታች ባለው ስልክ ቁጥር አባቶችን ማግኘት ትችላላችሁ። መልካም ቀን። እና ስለእናንተ የሚሰጠው ስጋዬ ይህ ነው። ልክ እኔ ፎቶ የኔን ፎቶ ይሄ እኔ ነኝ እልሃለሁ፣ ግን እኔ ይሄኛው ነኝ። ሰው ችግሩ ይሄ ያየ እኔ ነኝ ለመታሰቢያ ያድርግ ስል ይሄ ራሱ ነው፣ ይሄ ቂጣው ራሱ ነው ማለት ጀመረ ማለት ነው። ዋት መታሰቢያ ብቻ ከሆነ ለዘላለም አልወስድም፣ እንዲሁ አስበዋለሁ ጌታዬ። ማንም እንዳያሳስታችሁ የኢየሱስን መለኮታዊ ምግብ አቅልዱ። መታሰቢያ ይልቃል። ኢየሱስ ራሱ ባፉ ነው የአዲስ ኪዳን ደሜ ነው። ምን አለ አሜን ብትሉ? የናዝሬቱ ኢየሱስ ነው ይሄን ቃል ያለው። የአዲስ ኪዳን መታሰቢያ ማለት የሞተ ሰው አለ፣ የሞተ ዘመድ አላችሁ አይደለም? ፎቶውን ስታዩት ትዝ ይላችኋል። አይመጣም፣ አይሄድም። በቃ መናፈቅ ብቻ። እግዚአብሔር መጽናናት ይሰጠናል። ግን ፎቶውን ስናስብ ልጅነት ላይ ተጫወት ነው ይመጣብኛል። ከዛ ውጪ ኢምፓክት የለውም። ይሄን ግን ስታስብ ሂዝ አላይቭ እዛ ቦታ ላይ ይገኛል። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ማንን ነው የምታታልለው? ማንን ነው የምታታልለው? ማንን ነው የምታታልለው? አንቺ ማንን ነው የምታታልለው? ለምን ዛሬ ምስቅልቅሏ ወጣ? ለምን መሳቂያ ሆነች ሲባል ትልቁን ጉባኤ ስለተወች፣ ቀዳሚውን ጉባኤ ትታ እናትዬ እንሟሟታለን ስንተኛው ላይ ተጻፈው ላይ አቤት ይሄ ነው ጴንጤውን የሚያዞረው በየሰፈሩ። ለምንድን ነው የቀደመው የሐዋርያት ትምህርት? ይኸውልህ የውሃ ጥምቀት ሰውን አያድንምም አይኮንምም፣ ከጽድቅ ጋር ግንኙነት የለውም። ጌታችን ሲያስተምር ከአፉ የወጣውን ቃል ነው የጻፈው እና ጌታችን ያመነም የተጠመቀም ይድናል ነው። ኢየሱስ ተሳስቷል ብለን እንበል አንልም። ሰማይ ምድር ይደፋል እንጂ በጌታዬ ዘንድ ስህተት የለም። ይህን ነው ባቢሎን የምንለው። ተገኘ ቀመገበላ። እሺ ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቹራ ውሸት ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ኦኬ። እኚህን መምህር እንደሰማችኋቸው ምን እያሉ ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ብቻ የሚል ትምህርት ቢኖርም ግን ውሸታቸውን ነው እያሉ ነው። በምን መልኩ አሉ? ይህን ለመረዳት በነገራችን ላይ ቪዲዮውን ማለት ነው 3 ነጥቦችን ላንሳ። የመጀመሪያው ነጥብ በምን መልኩ ነው ያነሱት? እንደ ፕሮቴስታንቶቹ መጽሐፍ ቅዱስ ብቻ ቢሉም ግን መጽሐፍ ቅዱስ ላይ የሌለ ልምምድ ግን አላቸው። ለምሳሌ አሉና ሴት ልጅ በቤተክርስቲያን ውስጥ ፓስተር ትሆናለች እነሱ ጋር፣ ግን ይህ መጽሐፍ ቅዱስ ላይ የለም አሉ። ኬት ነው ያገኙት? ከመጽሐፍ ቅዱስ ሳይሆን ከሰዎች። ስለዛ መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። ሁለተኛ እንደው በቤተክርስቲያን ውስጥ ሰው እንደ ልቡ እየወጣ ልሳን ይናገራል፣ ይህ ነገር መጽሐፍ ቅዱስ ላይ ያለው አሉና የለም። ስለዛ ኬት ነው ያገኙት? ከሰዎች። ስለዛ ሰዋዊ የሆነ ትምህርት ስላላቸው መጽሐፍ ቅዱስ ብቻ የሚሉት ውሸት ነው፣ እንደ ከኦርቶዶክስ ጋር ለመጨቃጨቅ ያህል ነው አሉ። የመጀመሪያው ነጥብ አዎ ትክክል ናቸው። መጽሐፍ ቅዱስ ብቻ ይላሉ እንጂ መጽሐፍ ቅዱስ ብቻ እያሉ ግን መጽሐፍ ቅዱስ ብቻ የሚባለውን ትምህርት የማይቀበሉ ናቸው ፕሮቴስታንቶቹ ራሳቸው። ሁለተኛው ነጥብ ግን እሳቸው ራሳቸውም መጽሐፍ ቅዱስ ብቻ ይላሉ ግን አይቀበሉትም። እንዴት ያላችሁኝ እንደሆነ ለምሳሌ
ጥምቀት አያድንም ብለው ነው የሚያስተምሩት። ግን መጽሐፍ ቅዱስ ላይ ጥምቀት አያድንም ሳይሆን ጥምቀት ያድናል ነው የሚለው። ሊትራሊ ለምሳሌ ጥምቀት ያድናል ይላል መጽሐፍ ቅዱስ። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ሰው ጥምቀት እንደሚያድን መጽሐፍ ቅዱስ እያስተማረ እሳቸው ግን መጽሐፍ ቅዱስ የማያስተምረውን ካስተማሩ እሳቸውም የዚዊንግሊን የሰዎችን ትምህርት ይዘዋልና የነዚዊንግሊን ሰዋዊ ትምህርት በማስተማራቸው መጽሐፍ ቅዱስ ብቻ የሚሉት ያው የእርሳቸውን ቃል ለመጠቀም ውሸት ነው ማለት ነው። ቅዱስ ቁርባን ላይ መሄድ እንችላለን። ሌሎችም ትምህርቶች ላይ ከመጽሐፍ ቅዱስ ውጭ የሆነ ትምህርትን ስለሚያስተምሩ መጽሐፍ ቅዱስ ብቻ የሚሉት ትምህርት ውሸት ነው። ስለዛ ሶስተኛው ነጥባችን መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው እኛ ብቻ ሳንሆን ፕሮቴስታንቶችም ናቸው። ልዩነቱ ምንድነው ካላችሁኝ፣ ስንቃወም እነርሱ መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ራሱ መጽሐፍ ቅዱስ ብቻ በማን የሚቃወሙት? በሰዋዊ ትምህርት፣ በሰው ሰራሽ ትምህርቶች። እኛ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከሐዋርያት ጀምሮ የመጣ ሐዋርያዊ የሆነ አስተምህሮ አለ። አስተምህሮውን ይዘን ነው መጽሐፍ ቅዱስ የምናነበውና መጽሐፍ ቅዱስ ብቻ የሚለውን ትምህርት እንቃወማለን። የምንቃወመው በሐዋርያዊ ትምህርት ነው። ልዩነቱ ያ ነው እንጂ መጽሐፍ ቅዱስ ብቻ የሚለውን ትምህርት እኛም ፕሮቴስታንቱም ይቃወሙታል። እነሱ እያሉት ነው መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ያ ነው። ይቆየን። ኤርሚ ቆይ ጠይቀው አንዴ። ወንድማችን ኦርቶዶክስ ነበርኩ ብሏል። የክርስትና ስሙ ማን ነው? አውራው አንተ አውራው። እስካይ ማን? ዶክ ምን አለች? እኔ ነኝ። አለሁልህ። ደህና ነው? ሁሉ ሰላም? አይሽ ኦርቶዶክስ ነበር ካለ ሁሉም ሰላም፣ እግዚአብሔር ይመስገን። መጀመሪያ ነበርኩ። የክርስትና ስም ማን ነበር? የክርስትና ስምህ ማን ነበር? አንቶኒዮስ። አንቶኒዮስ? ማን ምንድን? አንቶኒዮስ ጌታ ሆይ። አንቶኒዮስ ምን ቅዱስ አባት ናቸው? ምንድን ነው? ምን ነሳክስ? አትናቴዎስ ማለት ነው? ኧረ አንቶኒዮስ እዛኔ እኔ በነበርኩበት አካባቢ ከውጭ የመጡ ሰዎች ነበሩ፣ ፖርቹጋላውያን። በዛ ነው ያወጡኝ። ፖርቹጋላ ቢሆን እኔ ትርጉሙን በእርግጥ ማዘሬን ስጠይቃት እራሱ ምናምን አለች። አዎ ክርስትና ያነሳ ሰውዬ ነው ስምህን ያወጣልህ? እንደዛ አሉኝ። እኔ ብዙም አላውቅም፣ ህፃን እያለሁ አይደል ሲነግሩ እንጂ ያነሳ ክርስትና ያነሳ ሰውዬ ነው። ማዘሬን ስጠይቃት እንደዛ ነው አለች። አንቶኒዮስ በጣም አዎ ውጭ ሀገር የተባረከ ነው። በፈረንጅ ነው ተረከ። ሰምታችሁ አታውቁም? እንደተወዛገበ በጣም ይሄ መሰለኝ። እኔ ግን ከዛ 8ኛ ክፍል ስደርስ ነው ያስቀየርኩት። እሺ በክርስትና ውስጥ እስኪ 8ቱን አዕማደ ምስጢራት ንገረኝ እስኪ። ምን ይባላሉ? መጀመሪያ አዕማደ ምስጢራት ስንት ናቸው? እስካይማን ላጣላለ የክርስትና ስሜን ያወጣልኝ እኮ ክርስትና ያነሳኝ ሰውዬ ነው አለ እኮ በፖርቹጋላዊ ነውና የራሱን ስም ነው ገጭቶ ሲሄዱ አንቶኒዮስ ይላል እንዴ? አንቶኒዮስ ይባስ እቺ ቆይ ምንድነው? ትናንትና ታውቃለህ፣ በበጎ ስራ መጽናት የሚለውን በቀላሉ ሲቀበለኝ መጠርጠር ነበረብኝ። አረ ትናንት አንዷም አረ ኤርሚ በቃ እኔ እኮ በቃ ሙስሊሞች በጣም እየጠየቁኝ ነው ምናምን አለች ኮመንት ላይ። አረ ምን እሺ፣ አረ ችግር የለውም ጠይቅ የፈለግሽው ምናምን አልኳት።